ዩናይትድ ወደ አሸናፊነት ተመልሷል። ቪላ በኦልድ ትራፎርድ 3-1 በማሸነፍ እንግዲህ ወደ ሻምፒዮንስ ሊግ የሚያደርገው ጉዞ እንግዲህ አሳምሮታል። አሁን በደረጃው 3ኛ ላይ ተቀምጠናል። ከሁሉም እንግዲህ 3 ነጥብ ቢያንስ ርቀት ላይ ሆነን ነው እንግዲህ ከዚህ በኋላ ያሉትን ጨዋታዎች የምናደርገው። ማይክል ካሪክ በኦልድ ትራፎርድ ያደረጋቸውን ጨዋታ በሙላ ማሸነፍ ችሏል። ብሩኖ ፈርናንዴዝ የቤካምን ሪከርድ ሰብሮ እንግዲህ በዩናይትድ ማሊያ 16 አሲስቶችን በማድረግ በአንድ ሲዝን ከፍተኛውን ሁለት ተመዝግበዋል። ገና ይቀጥላል እና ሄንሪን የነ ኬቨን ደብሮንን ይሰብራል ተብሎ የሚጠበቅ ነው። ቤንጃሚን ሴስኮ አሁንም ከወንበር ተነስቶ ማስቆጠሩን እንደቀጠለ ነው። ብራዚሊያኖቹ በጎል የተንበሸበሹበት ካስሜሮ አሁንም በቴስቶች ጎሎችን ማስቆጠር እየቻለ ነው። በግሉ እንግዲህ በአንድ ሲዝን ብዙ ጎሎችን ያስቆጠረበት አመት ሆኗል። 7 ጎሎችን ማስቆጠር ችሏል። 5ቱን ደግሞ ከብሩኖ ነው ማግኘት የቻለው። ማቲያስ ኩኛ ወደ ጎል አስቆጣሪነት ተመልሷል። አሁንም ብሩኖ ፈርናንዴዝ ነው ለሱ አመቻችቶ ማቀበል የቻለው። ቆንጆ ኳስ ነበረች። ማይክል ካሪክ እና ዩናይትድ አምረው ደምቀው የታዩበት ጨዋታ፣ ዩናይትድም ትክክለኛው 3 ነጥብ ያሳካበት ጨዋታ ነው። ስለዚህ ጨዋታ እስቲ የተወሰነ ሀሳቦችን እናሰጥ። እናንተም ደግሞ የተሰማችሁን ነገር ደስታችሁንም ቢሆን ኮሜንት ላይ ማስቀመጥ እንዳረሱ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው ማይክል ካሪክ ከትችቱ በኋላ እንግዲህ ድል አስመዝግቧል። ቀላል የሚባል ድል አይደለም። የኒውካስትሉ ጨዋታ እንግዲህ ለማይክል ካሪክ በጣም ብዙ ነገሮችን ያስነሳበት በነ ስኮልስ ያስተተቸው ደጋፊዎቹም ግራ ያጋባው ማይክል ካሪክ ይቀጥል የሚለው ነገር የማይክል ካሪክ ሃኒሙን አብቅቷል የሚሉ ብዙ አስተያየቶችን የተሰጠበት ታይም ነበርና ማይክል ካሪክ እንግዲህ ከረፍት ጊዜያት ከ11 ቀናት ቆይታ በኋላ ሲመለስ ግን ራሱን ዩናይትድ ይዞት መጥቶ እንግዲህ በኦልድ ትራፎርድ ቪላን 3-1 ማሸነፍ ችሎ ነበር። የመጀመሪያው አጋማሽ ለሁለቱም ቡድን አመርቂ የሚባል እንቅስቃሴ አልነበረም። ወደ ጎል እንቅስቃሴዎቹ ከበድ ብሎ ነበር። ጥሩ መከላከል ላይ ነበር። በማጥቃቱ ሂደት አሪፍ ነበር ሁለቱ ማለት እንችላለን። ግን ደግሞ በደንብ ጎሎችን እየተመለከተን አልነበረም። ሰከንድ አፍ ግን ዩናይትድ በጣም የተሻለ ሆኖ ጥሩ መንቀሳቀስ ችሎ እንግዲህ ጎሎችን ማስቆጠር ችሏልና ይህንን ጨዋታ ስንመለከተው የማይክል ካሪክ አሰላለፍ እንግዲህ ወደ ነበረበት ተመልሶ ነበረ። እነ ሴስኮ ቤንች አድርጎ አማድን በቋሚነት ጀምሮ ነበር። ማዝራዊ እንግዲህ ባለፈው ጉዳት አስተናግዶ ወጥቶ ነበር። ዳሎን አስጀምሮታልና ያ አጀማመር በጣም ጥሩ የሚባል ነው። የዳሎ ፈርስት ሃፍ ያባከናት ኳስ አለችና ያቺ ኳስ ያው ዳሎ ብዙ ኤክስፔክት አናደርገውም። ከዳሎ እንደዚህ አይነት ኳሶች ምንም የምጠብቀው ነገር የለምና ቢስተውም አይገርመኝም። ተደጋጋሚ ኳሶችን በእንደዚህ አይነት መልኩ ሲሰጥ ስለተመለከትኩት ብቻ ፈርስት ሃፍ ከብሩኖ ፈርናንዴዝ የተሻገረለት እንኳን ለብሩኖ ፈርናንዴዝ በጨዋታው ምናልባትም 3ኛው አሲስት ሆና ልትመዘገብበት የምትችለውን ጎል ነው እንግዲህ ማባከን የቻለውና ያንን ኳስ መሳት ኦን ታርጌት እንኳን መሞከር የሚችልበት አጋጣሚ ነበርና ዲያጎ ዳሎ ነው ምንም ኤክስፔክት አላረግም። ይሄን ያህል ጎል ያስቆጥራልም ብዬ አላስብም። ነቴናክ ሲባረሩ ናሞሪም ሲባረሩ የመጨረሻ ጨዋታቸው ላይ ተመሳሳይ አይነት ኳሶችን በመሳት እንግዲህ የሚታወቅ ተጫዋች ነውና ግን ጨዋታውን ስንመለከተው ማይክል ካሪክ የመጀመሪያው ፈርስት ሃፍ ላይ በሁለቱም ቡድን ይሄን ያህል አሪፍ ነገር አልነበረም። ሰከንድ ሃፍ ግን በጣም ጥሩ የሚባል እንቅስቃሴ ነበረ። ካስሜሮና ብሩኖ ፈርናንዴዝ እንደለመዱት እንግዲህ የቴሳ ኳስ በማስቆጠር ዩናይትድ መሪ ማድረግ ችሏልና ብሩኖ ፈርናንዴዝ አሲስቶችን በማድረግ እንግዲህ ከቤካም ሪከርዱን መስበር ችሏል። ቤካም ነበር በዩናይትድ ቤት እንግዲህ በ1999 እና በ2000 በተደረገው ሲዝን ላይ እንግዲህ 15 አሲስቶችን በማድረግ እንግዲህ በዩናይትድ ማሊያ ከፍተኛ አሲስት በማድረግ በአንድ ሲዝን ውስጥ 15 አሲስት አድርጎ እንግዲህ ሪከርድ ተብሎ ተመዝግቦለት ነበር። ብሩኖ ፈርናንዴዝ ይሄንን ሪከርድ እንግዲህ በዚሁ በአስቶን ቪላው ጨዋታ ለካስሜሮ አሲስት በማድረግ ተጋራል። ከዛ ደግሞ ለኩኛ አሲስት በማድረግ ደግሞ ሪከርዱ መስበር ቻለ። 16 አሲስቶችን አድርጓል። ገና ይቀጥላል። ብሩኖ ፈርናንዴዝ ቀሪ 8 ጨዋታዎችን እንግዲህ 4 አሲስቶችን ማድረግ የሚችል ከሆነ በፕሪሚየር ሊጉ ከፍተኛ አሲስት በማድረግ እንግዲህ ከነ ኬቨን ደብሮይን ጋር ይወዳደራል፣ እኩል ይሆናል። ተጨማሪ 5 የሚያደርግ ከሆነ ደግሞ የሱ የግሉ ብቻ ሪከርድ ሆኖ የሚቀጥለውናልና የብሩኖ ፈርናንዴዝ እንቅስቃሴ ስናየው ያን ነገር መስበር እንደሚችል በጣም ግልጽ ነው። በአንድ ጨዋታ 2 አሲስቶችን ማድረግ እየቻለ ነው። ብዙ ኳሶችን እንደ ዲያጎ ዳሎ አይነት ተጫዋቾች እያባከኑበት ነው። ስለዚህ ሪከርዱን ይሰብራል ብዬ ተማመናለሁና ቀሪ ጨዋታዎችን የቻምፒየንስ ሊግ ቦታችንን በደንብ ሴፍ ስለሆነ ብሩኖ ፈርናንዴዝ ይሄን ሪከርድ ለመስበር ቢሄድ በጣም ደስ የሚለኝና ቢሰብረው ብዬ የማስበው ተጫዋች ስለሆነ ብሩኖ ፈርናንዴዝ ቀሪዎቹ ጨዋታዎች ላይ የሚያጓጓን ነገር የሚያሳየን ተጫዋች ነው ብዬ አስባለሁና ጎል ተቆጠረብን። ከኮርና የመጣች ኳስ ናት እንግዲህ ሁለተኛው ጎል ሆና የተቆጠረችውና የእንግሊዝ ቫር እና የእንግሊዝ ዳኝነት አንዳንድ ያወዛግባል። ኦፍሳይድ የሆኑ ተጫዋቾች በኳስ በኩል ሆነው እንቅስቃሴ የሚያደርጉ ከሆነና በረኛውን ሊረብሽ የሚችል ወይ ደግሞ ኳሷን ከቨር ላይ ያደርጓት የሚችል እንቅስቃሴ ካሳዩ ብዙ ጊዜ ጎሎች ሲሻሩ ተመልክተናል። ኦናና ኳሷ መጣች፣ ኳሷን ሸለታት፣ ጎሉ ገባና ኦፍሳይድ ነው ብዬ ጠብቅ ያለው በኦፍሳይድ ይሽሩታል ብዬ ግልጽ ነበር። ኦፍሳይድ ነበር ያው ኳሱ ግን
ለምን ኦናና ያቺን ምንም አይነት ንክኪ የለውም ምንም አይነት ነገር አልነካውም ብለው ነው እንግዲህ ጎሉን ያጸደቁትና ብዙ ጊዜ ምንም አይነት ንክኪ ሳይኖራቸው ነው እንግዲህ በዚሁ ዓመት የቫን ዳይክን ማንሳት እንችላለንና ምንም ንክኪ ሳይኖረው ብቻ ከቨር አድርጓል በረኛ እንደመሸሽ ነገር አድርጓል ብለው ነው እንግዲህ ጎሉን ይሻሩበት። ያቺ ኳስ እንግዲህ እንድትቆጠረብን ሆነ ባርክሌይ ቆንጆ ጎል አገባብን። ከዛ ግን ወዲያው ቆንጆ ምላሽ ነው የሰጠነው እኛም የብሩኖ ፈርናንዴዝ ድጋሚ ድንቅ የሚባል አሲስት ከዛ ማቲያስ ኩኛ ደግሞ ድንቅ የሚባል አጨራረስ ነው የጨረሱትና ሁለተኛው ጎል አስቆጠረ። እስቲል ሁለተኛው ጎሉን አስቆጠረንም ጨዋታው በእኛ ነበር ጥሩ የሚባል እንቅስቃሴ ላይ ነበር። ቤንጃሚን ሴስኮ እንደተለመደው በአማድ ሳይሆን በብራይን ምቤሞ ተቀይሮ ነበር የገባው። ተመሳሳይ እንግዲህ ስራውን ሰርቷልና ሶስተኛ ጎል ለዩናይትድ ጨዋታውን አሸንፎ የሚያስወጣበትን ቆንጆ ነጥብ አላረል ባለቀ ሰዓትም አንድ ጎል ዲፈረንስ በጣም እንትን ይላል። ስለዚህ ያቺን ሶስተኛ ጎል ማግኘታችን ዩናይትድ ጨዋታውን 90 ደቂቃ አረጋ ብሎ እንዲጫወትና ሌሎች ጎሎች የሚያስቆጥርበት እድሎች እንደተፈጠሩ ተመልክተናልና ቤንጃሚን ሴስኮ ለአማድ ማቀበል የሚችለውን ኳስ በተገቢ መልኩ አልመተውም። ያቺ አራተኛ ጎል ምናምን መሆን የምችልበት እንደዛ እንድንጫወት ያደረገን ያ ሶስተኛ ጎል መምጣቱ ነውና ቤንጃሚን ሴስኮ በ9 ጨዋታዎች እንግዲህ 7 ጎሎችን ማስቆጠር ችሏል። ባለፈው ማስቆጠር አልቻለም ነበር። ለዩናይትድ ተቀይሮ እየገባ እንግዲህ ጎሎችን ማስቆጠር እየቻለ ነው። አሁን አዲሱ ኦሌ ጉናር ሶልሼር እያሉ እያሞገሱት ይገኛሉና ኦሌ ጉናር ሶልሼር ተቀይሮ እንግዲህ ብዙ ጎሎች የሚያስቆጥር አጥቂ እንደሆነ በታሪክም ሰምተናል። ባናየው እንኳን ምናልባት ያያችሁት ሰዎች በዛ ታይም ላይ በደንብ እንደዛ እንቅስቃሴዎች የሚያደርግ ሰው ነበርና አሁን ቤንጃሚን ሴስኮ ሩበን አሞሪም ከወጣ በኋላ ትክክለኛ አጥቂ ሆኗል ይመስለኛል። በቃ ከአጥቂ የሚጠበቀው ነገር ጎል ይመስለኛል። በየትኛውም መንገድ ጎል ማስቆጠር ነው። ጎሉን የተገኘበትን መንገድ ስናይ ኩኛ ለማቀበል ሞከረ። ያቺ ኳስ ብሎክ ተደረገችበት። እንዴት ዘሎ መጥቶ ያንን ኳስ ወደ ጎል ሞክሮት እንግዲህ ታችም ቢኖረው ኦን ታርጌት ስለሆነ ብቻ ጎሉ እንደሚገባ ያስታውቅ ነበርና ጎሉን ያገኘበትን መንገድ ይሆነ እንደ ተራብ ያስታውቃል። ማግባቱን ይፈልጋል። በየጨዋታው በገባው ቁጥር ማግባት ይፈልጋል። ይሄ ደግሞ ትክክለኛ የአጥቂ ባህሪ ይመስለኛል። በየጨዋታው ጎል ማስቆጠር መፈለግ ብሩኖ ፈርናንዴዝ ሲስቅበትም ነበርና ይሄንን ነው በቃ የምንፈልገው። የቡድን መንፈሱ በጣም አሪፍ ነው። ያቺ የአማድን ኳስ ያባከናትን አልጮህበትም። አማድን ማጨበጨበለት፣ ብሩኖ ፈርናንዴዝም ፈገግ ብሎ ነው ያለፈውና እንደዚህ አይነት ጥሩ ሞመንቶች እያሳለፍን እንገኛለን። ኳስ ስናባክንም የሚጮህበት ሳይሆን ይሆናል አይደል ስቆ የሚያልፍበት ተመካክሮ ተሳስቆ የሚያልፉበት አይነት ሞመንቶች እየተፈጠሩ ይገኛሉ። ቀላል አይደለም። በየጨዋታው ተቀይራችሁ ስትገቡ ጎል ማስቆጠር መቻል ትልቅ ነገር ነውና ለነ ካሪክ አስተማማኝ የሆነ ቅያሪ አስተማማኝ የሆነ አጥቂ እንዳላቸው ያስባሉ። ዩናይትድ ጎል ማስፈለግ ሲያስፈልገው ቤንጃሚን ሴስኮ ቤንች ላይ ከሆነ አስነስቶ ማስቆጠር እንደሚችል እንግዲህ አሳይቶናል። ማቲያስ ኩኛ የዛሬው ጨዋታ ላይ በጣም ድንቁ ተጫዋች ነበር። ማቲያስ ኩኛ በእንደዚህ አይነት ጨዋታዎች ላይ ወሳኝ ተጫዋች እንደሆነ እናውቃለን። ትላልቅ ጌሞች ላይ ትልቅ እንደሚሆን ያሳየናል። በመከላከሉ ሂደት በጎል በማስቆጠር በማጥቃቱ ሂደት አሪፍ ተጫዋች እንደሆነ አይተናል። የሊቨርፑል ጨዋታ ማንሳት እንችላለን። ዩናይትድ 2-1 እየመራ እንዴት ሲታገል እንደነበረ በአርሰናሉ ጨዋታ ላይ ተቀይሮ ገብቶ ጎል ማስቆጠር እንዴት እንደቻለ በባለፈው በቪላ ጨዋታም እነ ብሩኖ በጉዳት እነ ብራይን ምቤሞ በአፍሪካ ዋንጫ ባልኖርበት ጊዜ እንኳን አቻ የሆነችውን ኳስ አስቆጥሮ ሮጀርስ ሁለተኛ ጎል አስቆጥሮ ነው እንግዲህ 2-1 መሸነፍ የቻልነውና ኩኛ በእንደዚህ አይነት ጨዋታዎች ትልቅ እንደሚሆን ያሳየብን ጨዋታ ነው። ፊኒሺንጉ ደግሞ ስንመለከት በጣም የሚገርም ፊኒሺንግ ነው። ማርቲኔዝ ላይ እንደዚህ አይነት ጎል ማስቆጠር ቀላል አይደለምና ዛሬ በጣም ጥሩ የሚባል ጨዋታ ተጫውተን ጥሩ የሚባል ቅያሬን ተመልክተን ጥሩ የሚባል እንቅስቃሴዎችን አይተናልና ኳስ ከበረኛ መስርተን እየጀመረን ነው። ኳሱን ይዘን እየወጣን ነው። ሌኒሮ ባለፈው የምታስታውሱት ከሆነ ብዙዎቻችን ወቅሰነው ነበር። ከቪላ ጋር በነበረው ጨዋታ ሮጀርስ ያገባቸው ሁለቱም ጎሎች የሌኒሮ ጥፋት ነበር። ግን ደግሞ ፈርስት ሃፍ የነበረው ሬቲንግ ከፍተኛ ሬቲንግ ያገኙት ኮቢ ሜኑና ሌኒሮ ነበሩና የሌኒሮ በዚህኛው ጨዋታ የነበረው እንቅስቃሴ በጣም ድንቅና በጣም አሪፍ እንቅስቃሴ ነበርና በመከላከሉ ሂደትም ጥሩ የሚባል ታይም አሳልፈናል። እንደ ጨዋታ ይህንን ጨዋታ በየትኛውም መንገድ ማይክል ካሪክ ቢያሸነፍ ለሱ ትልቅ ፖይንት ነው። በቃ ሻምፒዮንስ ሊግ የሚያረጋግጥበት ነው። ከሱ ጋር በነጥብ እኩል የሆነውን ቲም ነው ማሸነፍ የቻለውና ትልቅ ፖይንት ነው ያገኘው። ግን ደግሞ በጨዋታ ማሳምኖ ነው ሰከንድ ሃፍ ላይ ጥሩ ዩናይትድን ተመልክተን ነው እንግዲህ ይሄን 3 ነጥብ ማሳካት ይቻለው። አሁን 3ኛ ደረጃ ላይ ተቀምጠናል። ከቪላ በ3 ነጥብ እርቀናል። ከሊቨርፑልም ምናልባት ቶተንሃምን የሚያሸንፍ ከሆነ ይሄ ጨዋታ ይሄንን ቪዲዮ ሰራላችሁ ጨዋታው እየተካሄደ ነው በደንብ የምንርቅበት ታይም ይኖራልና 3 ነጥብ ከሁሉም ጋር ያለን ዲፈረንስ ቼልሲም በኒካስል ተሸንፏል። ስለዚህ ፈታ ብለን የምንንቀሳቀስበት ነው። በኦልድ ትራፎርድ ሊቨርፑል እናገኛለን፣ በስታንፎርድ ብሪጅ ቼልሲ እናገኛለን።
ሊቨርፑልን በኦልድ ትራፎርድ ማሸነፍ ምንችል ከሆነ እና ከቼልሲ ጋር እንኳን አቻ ብንለያይ ምንም ጥርጥር የለውም ወደ ቻምፒየንስ ሊግ የሚያደርገውን ጉዞ ማይክል ካሪክ አሳምሮ መግባት ይችላል። ቀሪው 8 ጨዋታ ነው፣ ከ8 ሁለቱን ነው የምናገኘው። ከዚህ በኋላ የዩናይትድ ቻምፒየንስ ሊግ አይገባም ብሎ ማሰብ በጣም ዘበት ነው። ከዚህ በኋላ የሌላ አወራረድ መውረድ አለበት ቻምፒየንስ ሊግ ላለመግባትና አሁን ያረጋገጠ ይመስለኛል። ማይክል ካሪክ ዩናይትድን ይዞ እንግዲህ 9 ጨዋታዎችን በማድረግ 7ቱን አሸንፏል፣ አንድ አቻ ወጥቷል፣ አንድ ተሸንፏልና ይሄ በጣም ጽድት ያለና ጥሩ የሚባል ሪከርድ ነው። በዩናይትድ ታሪክ የመጀመሪያው አሰልጣኝ ሆኗል። እንግዲህ በኦልድ ትራፎርድ የተደረጉትን እንግዲህ ከሲቲ ጀምሮ እስካሁን እስከ ቪላ ባሉት ጨዋታው እንግዲህ 5-6 ጨዋታዎች ማሸነፍ ችሏልና ይሄ በዩናይትድ ታሪክ የመጀመሪያው አሰልጣኝ አድርጎ አስመዝግቦታል። ማይክል ካሪክ ያቺ የኒካስትሉ ጨዋታ በማላሲያ መጥፎና ደካማ መከላከል እንደው የተቆጠረችበት ጎል ሽንፈት እንዲቀምስ አረገችው እንጂ በጨዋታው ለማሸነፍ ሞክሮ ነበር። ምንም እንኳን ደካማ ቢባልም አቻ እንኳን መውጣት የሚችልበት አጋጣሚ ነበርና ያቺ ኳስ የማላሲያ መከላከል ደግመት ዋካ ለማይክል ካሪክ መጥፎ አሻራ ጥላበት አልፋለች። ብዙ ሰዎች እንዲተቹትም አርጓለች ብዬ አስባለሁና ሲመለስ ግን ያንን ነገር አልደገመውም። ሚዲያው እንደልቡ እንዲያወራ እሱን የሚተቹት የዩናይትድ ሌጀንዶች አሁን ወጥተው ሊያወሩት የሚችሉት ነገር ምንም ያላቸው አይመስለኝም። በቃ ጨዋታውን አሳምሮ ቪላን አሳምሮ ማሸነፍ ይችላል። የሚሰጡት አስቴት ከዚህ በኋላ ይጠበቃል። ምን ሊሉ ይችላሉ? እነ ጋሪ ኔቭል እና ቃልን 17ቱን ጨዋታ ቢያሸንፍ ዩናይትድን መያዝ የለበትም ሲሉ ነበረ። የነ ስኮልስ ያለፉት 4 ጨዋታ ዩናይትድ ልክ አይደለም ሲል ነበር። እስቲ አሁን ደግሞ የዚህኛውን ያደንቃል አያደንቅም እንሰማዋለን። እና ማይክል ካሪክ ጥሩ የሚባል ዩናይትድ አሳይቶናልና ይሄ ጨዋታ በጣም በጣም ወሳኝ ድል ነበረ። ዩናይትድ በዚህ አመት የተራብነውን ጨዋታ እንደዚህ አስርቦን ጨዋታ እንደዚህ አስናፍቆን በሚቀጥለው አመት ቻምፒየንስ ሊግ ገብቶም በኤፍኤ ካፑም በካርኒ ካፑም ጥሩ ርቀት ሄዶ ቻምፒየንስ ሊግ ከምድብም አልፎ ጥሎ ማለፍ ውስጥ ገብቶም ረጅም ጨዋታዎችን ብዙ ጨዋታዎችን አድርጎ እንደሚክሰን ተስፋ አረጋለሁና የዚህ አመት የዩናይትድ የጨዋታዎች ማነስ በጣም በጣም በቃ እንደጎዳን አውቃለሁ። አሁን 8 ጨዋታ ብቻ ነው የቀረን፣ 8 ጨዋታና ካስሜሮ 8 ጨዋታ ነው የቀረው። ካስሜሮ በዚህ አቋሙ እንደው ዩናይትድ አንድ አመት እንደምንም ብሎ ቢያስጨምረው እኔ እንደው በጣም ነው ደስ የሚለኝ። ያው ተሰናብቷል። ዩናይትዶች በአቅም ባላቸው በታዳጊዎች ቡድኑን መገንባት መፈለጋቸው ምንም የሚካር ነገር አይደለም። ጥሩ ውሳኔ ነው። የሚያመጣቸው ተጫዋቾች በጣም ውድ ናቸው። ካስሜሮ ደሞዙ ውድ እንደሆነ እናውቃለን። ስለዚህ እንደማይቀጥል እናውቃለን። ግን ጥሩ የሚባል የመሸኛ ሂደት ላይ ያለ ተጫዋች ነው። ጥሩ የሚባል ግልጋሎት ሰጥቶን ባለቀ ሰዓት ላይ ካስሜሮ እንድንናፍቀው አድርጎ እየሄደ ይመስላልና የዛሬው የቪላ ጨዋታ በጣም 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 ወሳኝ ድል ያስመዘገቡ ነውና እያንዳንዱ ተጫዋች ማመስገን ብሩኖ ፈርናንዴዝን ለሱ ቃል የለንም። በምኔት መልኩ እሱን እንደምንተካው ዩናይትዶች ለሱ የሚከፈለውን ክፍያ ከፍለው በሚቀጥለው አመት በሻምፒየንስ ሊጉም ስንጫወት በፕሪሚየር ሊጉ ላይም የዋንጫ ተሳትፎ ካለን እሱን ማቆየት በጣም ግዴታና ግዴታ ነው። በክረምት የዝውውር መስኮት ከመሃል ሜዳዎቹ ግዢ ከሚያደርጓቸው በላይ ብሩኖ ፈርናንዴዝን ውሉን ማራዘም በጣም ተገቢ ነገር ነው። የሳውዲ ክለቦች ከነሱ በተጨማሪ የአውሮፓ ክለቦች እዚህ የአውሮፓ 5ቱ ታላላቅ ሊጎች ላይ ያሉትም ብሩኖ ፈርናንዴዝን ለማስፈረም ይታግታሉ ብዬ አላስብም። ፍላጎት አይኖራቸውም ብዬ አላስብም። ተጫዋቹ በፕሪሚየር ሊግ እነዚህ ቁጥሮች ያሉትን የአሲስት ጋፕ እኮ ብናይ እጥፍ ነው። ራያን ቸርኪ ነው 8 ያለው ሁለተኛ ላይ ያለው። ብሩኖ ፈርናንዴዝ 16 ነው። እጥፍ ነው፣ 2 እጥፍ ነው የአሲስት ልዩነት ያላቸውና የተጫዋች በፕሪሚየር ሊጉ እንደዚህ አሲስት ማስመዝገብ ከቻለ በዩናይትድ እንደዚህ አይነት አሲስት ማስመዝገብ ይቻላል። ዩናይትድ ደካማ በሚባልበት አመት ላይ ማለት ነውና የአውሮፓ ቲሞች ማለም ፈለጋቸው ምንም ይገርመናልና የክረምቱ ዝውውር ላይ ከመሃል ሜዳዎቹ ከነ ባሊባ ከነ ኤደርሰን ምናምን ቀጥሎ ብሩኖ ፈርናንዴዝን ማሰብ ብሩኖ ፈርናንዴዝን ውል ማቅረብ ተገቢ ነው። የ400,000 በሳምንት ያቀርቡለታል የሚሉ ዜናዎች አሉ። እሱን ነገር ባለፈውም ሰርቼላችኋለሁ። ስለዚህ ብሩኖ ፈርናንዴዝን ማስቀጠል በጣም ተገቢው ነገር ነው። ማይክል ካሪክ ጥሩ የሚባል ዩናይትድ ጥሩ የሚባል ቲም እያሳየንና እያስገሰገሰን ይገኛል። የማሸነፍ ጉዟችን አሁንም እንደቀጠለ ነው። በኦልድ ትራፎርድ አልተሸነፍንም እስካሁን ድረስ። በማይክል ካሪክ ያውቀዋል፣ ይህን ስቴዲየም ካልቸሩን ያውቀዋል። ለዛም ነው እንግዲህ ይመስላል ኦልድ ትራፎርድ አሁን ደስተኛ ናቸው። ሁሉም ተጫዋቾች ስሜታቸው አሪፍ ነው። ከዚህ በኋላ መጮት እንደሚፈልጉ ያሳያሉ ብዬ አስባለሁ። አሁንም አማድ ጎል ማስቆጠር አልቻለም፣ አሲስትም ማስመዝገብ አልቻለም። በማይክል ካሪክ ስር ያን ነገር ይቀይረዋል ብዬ አስባለሁ። በጨዋታው መጠናቀቅም ማይክል ካሪክ አቅፎት እያወራው ነበረ። አንድ ተጫዋች እንደዚህ አይነት ሞመንቶች ይፈልጋል። ጎል ማስቆጠር
አሲስት ማድረግ ሊፈልግ ይችላልና ብዙም ሊገርመን አይችልም። በዛ ላይ ደግሞ አጥቂ ስፍራ ላይ የሚጫወትና የመጀመሪያው የማርቲኔዝ ያዳነበትን የቴስታ ኳስ የማርቲኔዝን ነው የምናደንቀው እንጂ አማድ ሞክሯል። በዛ ቁመቱ እንደዚህ አይነት ቴስቶችን መሞከር በጣም አሪፍ ነበረ። ግን ማርቲኔዝ ነው እንደዚህ አይነት ሞመንቶች እንደዚህ አይነት ኳሶች እንደሚያደን ይጠበቃልና አማድ የመጀመሪያው ጎሉ እንዳያስቆጥር አድርጎታል ብዬ አስባለሁ። አማድ መች በማይክል ካሪክ ስር መች ጎል ማስቆጠር ይችላል፣ መች አሲስት ማድረግ ይችላል የሚለው ነገር በጣም አጓጊ ነው። ብራያን ምቤሞ ጥሩ የሚባል ሞመንት ላይ አልነበረም፣ ጥሩ የሚባል እንቅስቃሴ ላይ አልነበረም። ምንም እንኳን የመጀመሪያው የኮርና ኳስ ጎል እንድትገኝ የሱ ቆንጆ የሚባል ኳስ ወደ ማርቲኔዝ መሞከሩ ነው እንግዲህ ኮርና እንድትሆን ያደረገውና እሱን ለማድነቅ አንችልም። ግን ደግሞ በማጥቃቱ ሂዱ በዘጠኝ ቁጥር ቦታው ላይ አሪፍ ነበር ለማለት በጣም ከባድ ነበርና ሴስኮ አሁንም ገላግሎናል። ጨዋታውን ፈታ ብለን ብንጨርስ አድርጎናልና ዩናይትድ ሻምፒዮንስ ሊግ እንደሚገባ ዛሬ ያረጋገጠን ይመስለኛል። ከዚህ በኋላ ምንም የሚፈጠር ነገር የለም። ማይክል ካሪክ ይቀጥላል አይቀጥልም ነው ከዚህ በኋላ ጥያቄው። እስቲ በቀጣይ ቪዲዮ ደግሞ እነ ስኮልስ ምን አሉ፣ ከጨዋታው መጠናቀቅ በኋላ ምን አዲስ ነገር ተሰማ፣ ሊቨርፑል ከቶተንሃም ያለውን ጨዋታ ደግሞ ተመልክተን እስቲ አዳዲስ ነገሮች ሲወጡ ደግሞ ይዤላችሁ መጣ ነው የሚሆነው። የተሰማችሁን ስሜት ኮመንት ላይ ማስቀመጥ እንዳይረሳ። አሁንም ይሄንን ቪዲዮ ስታዩ ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። ቻው።